ባህር ወይ ሞት ብላለች ኢትዮጵያ ከመገንጠሏ በፊት በኤርትራ ከመገንጠሏ በፊት የነበራትን ክብር አስመልሳለሁ እያለ ነው ይላል። ኢትዮጵያ የአካባቢውን ጉዳይ በጉንተላ ጀምረዋለች። የአሰብን ወደብ መያዝ አለብኝ እያለች ነው። አካባቢ ላይ ያለ የጦር መርከብ ሲያልፍና ሲያገድም ኢትዮጵያ ምን ሊያመጣብኝ ነው ብላ ከርቀት እያየች በጭንቀት ታልቃለች ይላል። ታላቅ የምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78,000 ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው። ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ። በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ። ሰመር ሪል ስቴት። البحر أو الموت ባህር ወይ ሞት ባህር ወይ ሞት ብላለች ኢትዮጵያ። اوكي أبي أحمد يشعل فتيل القرن الأفريقي ومصر تتصدر المشهد. دكتور أبي أحمد أكبابيون أكتاتلوتال بزيه قداي لاي دقمو عبد الفتاح السيسي لابن بلو تنستوال. أبي أحمد يلعب بالنار ويضع أبي أحمد بسات ليتشاو تزقاجتوال بلاده في مرمى الخطر بعد أزمة سد النهضة. كهداسي قدبو قاتلو ليلا أدقاوشن لفتر تنستوال. لكن الحمد لله سد العالي انتهى. هداسي قدبو ألقوال منهم يتفترنا قريلم لك اندزي سيلو نبر كانوا يقولون نفس الهراء لك اندزيو سد العالي لاي بسات تجعوتو أي مولاتم عندنيوان ولتنيوان نالن نصور النيل الأول والثاني وهرطاءات وعربدة وعنجهية وعنتريات رأينا الكثير لكن لم يحصل شيء والحمد لله انتهينا من سد النهضة. الناس يقدباتشن شرسنال يا هلو غاغاتا نا چاچاتا نا مربدبد بمولو مريت دكتوال كواس بمريت هونال. إثيوبيا تستفز المنطقة بميناء عصب الأريتري. ኢትዮጵያ የአካባቢውን ጉዳይ በጉንተላ ጀምረዋለች። የአሰብን ወደብ መያዝ አለብኝ እያለች ነው። مصر تقرر حماية أريتريا كما فعلتها من قبل مع الصومال. ግብጽ ከሶማሌ ጋር እንዳረገችው ሁሉ በኤርትራም ላይ እንደዛው ኤርትራን ለመጠበቅ ቃል ገብታ እየሰራች ነው ይለናል። والسيسي من مصر حتى تحفظ لا صومال ولا إرتريا. يعني أول شيء تحفظ نفسها. قبص ما ناتنا نو راسوان من بتادرقو نو بمن ملكو راسوان بتقطر نو صوماليم لاي إرترام لاي كيتوبيا لمكلاكل إني وانا نين بلا من نساتوا منن ياسايال. يأخذ الأمر على عاتقه ويبسط نفوذ مصر على القرن الأفريقي. عبد الفتاح السيسي يا كبابيو ኃላፊነትን ወስዶ ማንነቱን እና የበላይነቱን በዚህ በአፍሪካው ቀንድ ላይ እንደ ጉድ እያሰረጸ ይገኛል ይላል። حرب إقليمية على وشك الاندلاع. ስለዚህ በአካባቢው ላይ የአካባቢ ጦርነት ሊነሳ በጣም ትንሽ ቀርቶታል። إسرائيل تنفخ في النار. እስራኤል ደግሞ በዚህ እሳት ላይ በሰፊው ኡፍ ያለች ነው። በነገራችን ላይ ሰሞኑን ያው በአሜሪካ የመልእክተኛ የአፍሪካ አካባቢ ላይ መልእክተኛ ከኢትዮጵያ ኢታማጆር ሹሙ ከማን ነው ከብርሃኑ ጁላ ፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተዋል። ከጠቅላይ ሚኒስትራችን ጋርም ተገናኝተዋል። ስለዚህ እንዳውም በጣም የሚገርመውና በፌስቡክ ላይ እንጽፌ ያው የተንጫጩ ነው እስካሁን ድረስ የኢትዮጵያ ህዳሴ ግድብ አልቆ አሁን ደግሞ አዲስ በተፈጠረ ቁጥር የሚጮኸው የግብፁ ቁራ እና የግብፁ ማጂሺያን ስለ ኢትዮጵያ እንትን ያወራል አልኩኝ። ምንድነው ይባለው? ስለ ኢትዮጵያ እሳተ ገሞራ ያወራል። ነገር ግን ኢትዮጵያ ግን ከአሜሪካም ጋር
እንደዚሁም ከእስራኤልም ጋር በተወሰነ ደረጃ የኢትዮጵያ የባህር በር የሚገኝበትን መንገድ እየተመካከረች ትገኛለች ብለን የተለያዩ ፎቶዎችን ለጥፈናል እና እዚህ ጋር I welcomed General Dagvin ነው RM Anderson, commander of the US African Command this morning this morning for a constructive exchange on regional security and opportunities for enhanced cooperation ብለው ጠቅላይ ሚኒስትር ዶክተር አብይ አህመድ ከለቀቁት የፌስቡክ ላይ እና እሱን ወደ አረብኛ ተርጉሜ ለቅቄው ነበርና ብዙ ሰዎች ነው ያዩት እና በጣም ብዙ አስተያየቶች እየሰጡ ነው እና አስተያየቶቻቸው ያስቁኛል በጣም አንዳንዶቹ እስኪና ያለን ምናምን ያሉ ይፎክራሉ አህላ መንሹር ይላል በተለይ ሰሐረት ፍርዓውን የግብፁ ማጂሽያን ያው ሚለውን ስም በደንብ ሰጥቻቸዋለሁ ለሚዲያው እና ይሄ መልሶች በጣም ተገቢ ናቸው ለእንደነዚህ አይነቶች ሰዎች ስለዚህ ወእስራኤል አለ ተንፍኹ ፊናር እስራኤል ደግሞ ይህንን እሳት እያሟሟቀችው ወይም እየነፋችበት ኡፍ ያለችበት ትገኛለች وتحرك إثيوبيا على رقعة الشطرنج لتفكك بها أمن المنطقة አካባቢውን ሰላም ለመንሳት ኢትዮጵያን እንደ መሳሪያ እንደ መፍቻ እየተጠቀመች አካባቢውን ልትበታተነውና ልትፈታተው እየሄደችበት ነው ይላል يعني من الذي ما انه مجمره لاسرائيل اوقنا يسطው ካልን ግብጽ ኢትዮጵያ ግብጽ ለእስራኤል اوقنا ስትሰጥና የካምፕ ዴቪድን ስምምነት ስታደርግ ኢትዮጵያ ግን እስራኤል መግባትም ሆነ ደቡብ አፍሪካ መግባት የማያስችል ፓስፖርት ታትም ነበር ምክንያቱም ሁለቱም በደል እየተሰራባቸው ያሉ አገሮች ስለሆኑ ልትገቡበት አትችሉም ብላ ፓስፖርቷ ላይ ኤክሰፕት እስራኤል ኤንድ ምንድነው ስሙ ሳውዝ አፍሪካ ብላ ኢትዮጵያ ታትም ነበር ምንድነው ስሙ ፓስፖርቷ ከአረቦቹ ጋር ከአፍሪካ ጋር ቆማ ግብጽን የአፍሪካ አንድነት አባልነቷን አቆማባት ነበር ከአፍሪካዎች ጋር ተነጋግራ እንደዚሁ የአረብ ሊግም ደግሞ በወቅቱ ግብጽ ከእስራኤል ጋር ልዩ መሞዳሞድ ጀምረሻል በሚል አቆማዋት ነበር ከአረብ ህብረትም ጀምሮ ማለት የአረብ ሊግ ስለዚህ እንዲህ አይነቱ አገር ተነስታውን ኢትዮጵያን በእስራኤልና ስታወራ ታስቃለች هذا يحدث بين إثيوبيا وأريتريا وما ስለዚህ በኢትዮጵያና በኤርትራ መካከል ምን እየተከሰተ ነው علاقة مصر بذلك وإلى أين تسير الأمور سنجيب ደግሞ በዚህ ጉዳይ ውስጥ ጣልቃ መግባት ለምንድን አስፈለገ ወዴትስ እየተሄደ ነው ሚለው እናወራለን عن هذه الأسئلة وأكثر في هذا الفيديو በዚህ ቪዲዮ እኔና መሰል ጥያቄዎችን መልስ እንሰጣለን تابع للنهاية أهلا بكم في حلقة جديدة على قناة حقائق عسكرية በዛው መጨረሻ ላይ ደግሞ ወታደራዊ ሁኔታዎችንም እናነሳለን ይላሉ እንግዲህ ጀምረዋል ማወዳደር عاما حبست إثيوبيا داخل قفص جغرافي بعد انفصال إريتريا ኤርትራ ከተገነጠለች በኋላ ኢትዮጵያ ለ30 ዓመት ከእስር ውስጥ ገባች ወይም ዳخل قفص ማለት እንዴት አይነት አገላለጽ እንደሆነ ይሄ የقفص ማለት እንትን ማለት ነው ይሄ የወፍ ጎጆ ማለት ወይም ደግሞ በሽቦ የተሰራ የዶሮ ቤት ማለት ነው ወይም የውሻ ቤት የድመት ቤት ልትሉት ይችላል ያንን قفص ቤት ኢትዮጵያ በኤርትራ መገንጠል የተነሳ ኢትዮጵያ ተነስታ የقفص ውስጥ ገባች ማለት ነው ወይም እሽግ ብላ ታሰረች እስር ቤት ውስጥ ገባች ማለት ነው واليوم يقرر أبي أحمد أن يكسر القفص بالقوة አሁን ላይ ዶክተር አብይ አህመድ ይህንን መታሰሪያ የሆነውን ምንድነው ይባለው ምን ትሉታላችሁ በአላህ قفص ሚለው የጎጆ የወፍ ጎጆን እሱን ሰብሮ ሊወጣ እየከጀለ ነው ታላቅ ምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78 ሺህ ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ ሰመር ሪል ስቴት
علن أن بناء عصب حق تاريخي وأن الجيل الحالي مكلف باستعادته. ይህ ትውልድ በታሪካዊ ስተት የተወሰደበትን የባህር በር ማስመለስ አለበት ብሎ ተነስቷል። المقابل ترفض أسمرة أي تنازل وتسرع إلى በተቃራኒው አስመራ ደግሞ የጉዳይ አይሆንም ብላ ተነስታለች። مصر تطلب احتضانها عسكريا ግብጽ ጋሂዳም ተወትፋ በግብጽ እቅፍ ውስጥ ገብታ ባክሽ ድረሽልኝ ያለች ነው። سياسيا كما احتضنت الصومال في أزمة مشابهة من قبل. ከዚህ በፊት ተመሳሳይ በሆነ ጉዳይ ላይ ሶማሊያን ግብጽ እንዳቀፈቻት ሁሉ ግብጽም ማነው ኤርትራም መታ ታቀፋለች ወይም በእቅፏ ስር ወድቃለች። احتضنت ማለት بعربية احتضن እቅፍ ውስጥ ገባች ማለት። والنتيجة أزمة جديدة تشتعل في القرن الأفريقي. የዚህ ሁሉ ውጤት በአፍሪካ ቀንድ ላይ አዲስ ብልጭ ያለ ወይም አዲስ የሚንቀለቀል እሳት ተፈጥሯል። حرب باردة تحولت إلى لهيب. ቀዝቃዛው ጦርነት ወደ ቃጠሎና ወደ ነበልባል እየተቀየረ ነው። وكل الأطراف تضع أصابعها على الزناد. ሁሉም ሌላው ላይ ጣቱን እየቀሰረ ነው። صراع وأطماع إثيوبيا في القرن الأفريقي. በአፍሪካ ቀንድ ላይ የኢትዮጵያ ጥማትና የዚህ የልዩነት ስሩና መሰረቱ ምንድነው? لا يخفى على أحد أن إثيوبيا منذ أن انفصلت عنها إريتريا عام 1993 ማንም ሰው ሊክደው የማይችለው ኢትዮጵያ ከ1993 በፊትና ኤርትራ ከሷ ከመገንጠሏ በፊት وهي تعيش عقدة الدولة الحبيسة. دولة ባህር የነበረችው ሀገር ባህርን አጥታ እስር ቤት ውስጥ ከገባች ቆይታለች። مغلقة بلا بحر ከዛም ዝግ የሆነ ያለ ባህር የሆነች ሀገር ሆናለች። متكدسة بالسكان محاصرة اقتصاديا እናም በጣም በብዙ ህዝብ የተዋጠች ሀገር ሆና ግን ኢኮኖሚዋ የታሰረ የሆነች ሀገር ሆናለች። تعتمد على موانئ الآخرين لكي تتنفس. የሌሎችን ወደብ የምትጠብቅና በእነሱ በኩል የምትተነፍስ ሆናለች ይላል። ምን አይነት አገላለጽ ነው! በደንብ ብሶታችንን በደንብ እያነሳሳው ነው ይመስለው እና ጥሩ ነው። ለኛ ሞራል ይሆነናል። ለኛ ልክ ያልሆነ ነገር እንደተሰራብን በደንብ እንዲሰማን በደንብ ይነግረናል። لكي تتنفس على እንደ እፍ ለማለት የሌላ ጉሮሮን የምትጠቀምናት فهي تدفع إلى الكذا. فهي تدفع لجيبوتي ملياري دولار سنويا. بيامته 2 بليون دولار لجيبوتي تكفلالك. كل حوية تدخل أو تخرج تدفع ضريبة لجيبوتي. እንደዚሁም ምንም ዕቃ ይግባም ይውጣ ለጅቡቲ ታክስ ትከፍላለች ኢትዮጵያ። كل سفينة حربية أجنبية ترسو في باب المندب تذكر أديس أبابا أنها محاصرة. ማንኛውም በአካባቢ ላይ ያለ የጦር መርከብ ሲያልፍና ሲያገድም ኢትዮጵያ ምን ሊያመጣብኝ ነው ብላ ከርቀት እያየች በጭንቀት ታልቃለች ይላል። ዋው! ምን አይነት ገለጻ ነው ወንድሞች እህቶች! ልድገመው ይሄንን كل حوية تدخل أو تخرج تدفع ضريبة لجيبوتي. وكل سفينة حربية أجنبية ترسو ሁሉም የጦር የሆነ የባህር ኃይል በአካባቢው ላይ መርከቡን ይዞ በሚያልፍበት ወቅት ኢትዮጵያን ያስታውሳታል። የተዘጋችና ራሷን ከዚህ አይነቱ ምንም አይነት ጦር መከላከል የማትችል እስረኛ መሆኗን ያሳያታል ያስታውሳታል። في باب المندب تذكر أديس أبابا أنها محاصرة. እናም በተለይም ደግሞ የባበል መንደብ ቅርብ ሀገር ሆና ሳለ من يهل إسرنيا دونش دقو بدن بياساياتا. لكن مع صعود أبي أحمد عام 2018 تحول جن دكتور أبي أحمد ودى سلطان بولة شاسرة سمنت كمت وبهالا هذه العقدة إلى معضلة سياسية تنتظر الحل. بتعم يتاثر ينبرنا زق فايل هونو يتناسجنك بتشا ينبرو نجر ببوليتيكا عكايد فتشاوي ነገር ሊያገኝ ወይ ፍቺ ሊያገኝ ነው የሚል ተስፋን አነግቦ ብቅ ብሏል። ይሄንን ጠላት እንኳን ተረድቷል። እኔ ለምንድነው አንዳንዶች መረዳት ይሄን አቅቷቸው
ጥያቄው ራሱ እብደት ነው ጥያቄው ራሱ ልክ ያልሆነ ነው ብለው ማሰብ እንዴት እንደዚህ እንዲያስቡ እንዳረጋቸው አለቀም ግን በአብዛኛው በሌላው የፖለቲካ ምህዳር ላይ የገባባቸው ጥላቻ ጭፍን አርጓቸዋል እንዳያዩ አርጓቸዋል በቃ ይሄ ደግሞ በጣም ነው የሚያሳዝነኝ የሆነ አንድ ሐሳብ ላይ ከሰው ጋር ስለተለያየ ብቻ ይዘጋባል በቃ አንዳንድ ሰዎች በቃ እንዲ በ19 ምናምን እንዲ ስላልክ አንተን መስማት አቆሚያለሁ ሚል አይነት ድንዙዝ ህብረተሰብ ማለት ነው በጣም የሚያሳዝን በዚህ ጉዳይ ላይ እንደዚህ ካልክ በዚህኛው ጉዳይ ላይ ለምን አትሰማም ለምን አንሰማማ ምን ችግር አለ በዚህኛው ጉዳይ ላይ የልዩነት መድረክ አድርገነው ተተነው አንተም በዚህ አስብ እኔም በዚህ አስብ ምን ችግር አለ ስለዚህ ይህ አይነቱ በተለይ በፖለቲካው ዓለም ላይ የፖለቲካ ተዋናይ ነኝ የሚሉ ማህበረሰቦች ሌሎች ህብረተሰቦች ልክ እንደነሱ ኮፒ እንዲሆኑና እነሱ ሚሉትን ካላሉ በስተቀር በሁሉም ጉዳይ ላይ በአማራ ጉዳይ ላይ ልክ እንደነሱ እንዲያስቡ በሸኔ ጉዳይ ላይ እንደነሱ እንዲያስቡ በትግራይ ጉዳይ ላይ እንደነሱ እንዲያስቡ የሚፈልጉ ሌላው ቀርቶ በውጭ ፖለቲካ ስለ እስራኤል ስለ ፍልስጤም ስለ ምናም በሚነሱ ጉዳዮች ላይ ሳይቀር ኮፒ የሆነን አንድ አይነት ወሬ ካላወራን በስተቀር በዚህ ጉዳይ ላይ ምንለው ነገር ከተለያየ በቃ በሁሉም ጉዳይ ላይ እንደተለያየን አድርጎ ኢትዮጵያን ለዚህ አይነቱ በጣም አለመግባባት ራስን የሚከት የሆነ በቃ እኔ ያልኩት ካልሆነ በስተቀር የሚል በጣም ልዩ አስተሳሰብ ያላቸው ሰዎች አሉ ያሳዝኑኛል በጣም በቃ እኔ በጣም ወደ ነበር ይላል በጣም ግን ስለ ባህሩ ማውራት ከጀመርክ በኋላ والله በለስኪ እና እንዲህ አይነት በጣም አሳዛኞች ሰዎች አሉ ስለ ባህር እሺ ልሳሳተደ ስለ ህዳሴ ግድብ ሳወራ ልትሰማኝ ይችላል በቃ ምን ችግር አለ ስለ ህዳሴ ግድቡ ብሳሳት ስለ ባህር ትክክል ማውራበት ሁኔታ ይመጣል ስለዚህ ምን ችግር አለ ስለዚህ ስለ ሁለቱም ልሳሳት ስለ ወደብ ስለ ድንበር ነገ ላነሳ ይችላል ምን ችግር አለ ስለ ሌላ ጉዳይ ልናወራ እንችላለን ስለዚህ እንዲህ አይነት ራሳችንን ዘግተን ሌሎችን ላለማዳመጥ የሌሎችን ሐሳብ ላለመቀበል በጥላቻ የታወርን ሰዎች ትንሽ ራሳችንን ወጣ ብናደርገው ጥሩ ነው ከዚህ አይነቱ ጥላቻ رجل رأى في نفسه مهندس الأحياء الإمبراطورية አሁን ላይ ይላል ዶክተር አብይ አካባቢው ላይ ኢምፕራጦር ሆኖ ራሱን መሐንዲስ አድርጎ አካባቢውን እንደገና ካልሳልኩት ይያለ ነው حاول أن يعيد رسم حدود النفوذ الإثيوبي كما كانت قبل الانفصال ኢትዮጵያ ከመገንጠሏ በፊት የነበራት እቺን መጥቀሱ በጣም ጥሩ ነው ኢትዮጵያ ከመገንጠሏ በፊት በኤርትራ ከመገንጠሏ በፊት የነበራትን ክብር አስመልሳለሁ ይያለ ነው ይላል በቃ ግልጽ ክብርን አስመልሳለሁ የሚልን መቃወም እኮ ክብረ ቢስነት ነው በጣም ነው የሚያሳዝነኝ ያለው ማንንም ሰው ይሁን ከዛ ሰውዬ ጋር ደግሞ የፈለገ ብዙ ማልስማማባቸው ነገሮች ይኑሩ ችግር የለውም እኔ ዶክተር አብይን በዚህ ጉዳይ አልስማማው ማለት ይችላል መብት ነው በዚህ ጉዳይ ላይ ግን ክብር ላይ ግን አልስማማው ክብሬን ላስመልስ በሚለው አልስማማ እንዴት ላስመልስ ቢለው ያልስማማው ይችላል ግን በዛ ጉዳይ ላይ ለመወያየት ራሱ ግን ክብሩን እናስመልስ ሚለው ላይ መስማማት ግድ ይላል ከዛ በኋላ እንዴት እናስመልስ ሚለውንም አብሮ ለማውራት ትንሽ መንገድ እናገኛለን قد بدا ذلك في خطابه مرارا فقال ደግሞ በንግግራቸው ጠቅላይ ሚኒስትሩ ብዙ ጊዜ ተደጋግሟል غير مرة بصراحة لن نبقى دولة بلا منفذ بحري በጣም ብዙ ጊዜ ከባህር በር ዝግ ሆነን እና የባህር በር የሌለው ሆነን መቆየት የለብንም ብሏል ምን ችግር አለ ومع تفجر حرب تجراي بدأ أن الدولة الإثيوبية تبحث عن نصر خارجي يعيد تماسكها وهنا በተለይም የውስጥ የአርበኞች ህዋትና ፋኖ ሌሎችም ተነስተው ሀገሪቱን በጣም እየረበሹ ባለበት ሁኔታ ይለናል ኢትዮጵያ ከውጭው ጋር ደግሞ ሌላ አዲስ ነገር ከፍታለች ሜቢ ያ ነገር ግን ምናልባት ያስተሳስራት ይሆናል ይላል ይሄ በጣም ጥሩ ሐሳብ ነው ምክንያቱም ብዙ ጊዜ ኢትዮጵያኖች አንዳንዴ እርስ በርሳቸው ሲጣሉም የውጭ ኃይል መጥቶ ቆንጠጥ ሊያረጋቸው ሲል ግን መልሰው እንደገና እርስ በርሳቸው አንድ ይሆናሉ አላህ አንድ ያርገን በምንም አርጎ ማለት ነው بدأ الحديث يشتد حول ميناء عصابة ናም በአሰብ ጉዳይ ላይ ወሬ መብዛት ጀምሯል ميناء الأريتري القريب من مضيق باب المندب والذي በጣም ከባበል መንደብ ቅርብ ሆነው የኢትዮጵያው ይህ
የባህር ዳርቻ አካባቢ يمثل لإثيوبيا المدخل الوحيد لعودة القوة البحرية የኢትዮጵያን የባህር ኃይል ወደነበረበት ኃይል ለመመለስ ብቸኛ ዋነኛ ይለዋል ዋነኛ አካባቢ ተደርጎ የተመረጠ ነው والتحرر من هيمنة جيبوتي والسودان على طرق تصديرها እንደዚሁም የኢትዮጵያን የኤክስፖርትና ኢምፖርት ወይም የገቢና ወጪዋን ወይም መተንፈሻዋን ለሱዳንና ለጅቡቲ ብቻ ያስረከበችበትን ሁኔታ የሚያላቀቅ ይሆናል አማራጭ ይሆናል ማለት طموح الإثيوبي في الجغرافيا والاقتصاد فإن أبي أحمد في هذا التوقيت يسعى لشحن الداخل الإثيوبي وخلق عدو خارجي ليلتف الشعب حوله ስለዚህ በጠቅላይ ሚኒስትሩ እሳቤ ይህ አይነቱ አካሄድ ሌላው ሊያረጋግጥላቸው ከሚችለው ነገር ምናልባት የህብረተሰቡ በዚህ አንድ ዓላማ ላይ ተነስቶ ያለበትን ልዩነቶችም ረስቶ ወደ ራሱ መለስ እንዲል የሚያደርግበት ስትራቴጂም ነው ይለናል ታላቅ ምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78 ሺህ ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ ሰመር ሪል ስቴት